ማክስ በድንጋጤ እጆቹን ትኩር ብሎ ተመለከተ። ስፍር ቁጥር የሌላቸው በጨለማ ውስጥ የሚያበሩ የአሳ ጭራ መሰል ቅርጽ ያላቸው እንግዳ ፍጥረታት በአየር ላይ የተንሳፈፉ ነበር። ማክስም በድንጋጤ እጁን በፍጥነት ከትራሱ በታች ደብቀው፣ ነገር ግን ፍጥረታቱ ከመጥፋት ይልቅ ይበልጥ ደምቀው መብራት ጀመሩ። በፍርሃትም የተዋጠው ማክስ መዳፉን ሲከፍተው ያ የሚያበራው ፈሳሽ በድንገት ፈነዳ። ማክስም በሰውነቱ ላይ ምን እየተከሰተ እንዳለ ምንም ሊገባው አልቻለም። ይህንንም ሚስጥራዊ ኃይል ለመፈተሽና ለመለማመድ ሲል ከቤት ውስጥ አንዳንድ የኤሌክትሮኒክስ ዕቃዎችን በአስቸኳይ ሰብስቦ ወደ ጫካው አመራ። ጫካ ውስጥም እንደደረሰ ቀኝ እጁን ቀለል አድርጎ ሲያነቃንቀው ያ የሚያበራው ፈሳሽ እንደገና ወጣ። ያ ፈሳሽም በወጣበት ቅጽበት በአቅራቢያው የነበሩት ኤሌክትሮኒክስ ዕቃዎች በሙሉ በራሳቸው መስራትና መብራት ጀመሩ። በዚያው ተመሳሳይ ቅጽበት ከከተማዋ ጥልቅ መሬት በታች በሚገኝ አንድ ሚስጥራዊ ላቦራቶሪ ውስጥ ለአስርተ ዓመታት ተቀብሮ የኖረ አንድ ሚስጥራዊ የሚያበራ አካል በድንገት በራሱ ተነሳ። የላቦራቶሪው ሳይንቲስቶችም በጣም ደነገጡ። ያ ነገር ለብዙ አስርተ ዓመታት ተቀብሮ የኖረ ከመሆኑም በላይ ሳይንቲስቶቹ ሊያነቁት ብዙ ቢሞክሩም አንድም ቀን እንኳን ተንቀሳቅሶ አያውቅም። አሁን ግን በራሱ ፍላጎት መስራት ጀምሯል። ሳይንቲስቶቹም ወዲያውኑ መላውን ላቦራቶሪ ሙሉ በሙሉ ዘግተው በቁጥጥር ስር አዋሉት። ሆኖም ግን ያ ሚስጥራዊ አካል ከዚያ ላቦራቶሪ አምልጦ መውጣት ቻለ። በማግስቱ ማክስ ምንም እንዳልተፈጠረ ሆኖ ወደ ትምህርት ቤት ሄደ። ነገር ግን በውስጡ ያለው ኃይል ከጊዜ ወደ ጊዜ እየጨመረ በመሄዱ ለመቆጣጠር በጣም አስቸጋሪ እየሆነበት መጣ። ኃይሉን የሚለቅበት ሰው የሌለበት ገለልተኛ ቦታ ለመፈለግ አስቦ ብስክሌቱን ይዞ በችኮላ ሲጋልብ ሳያስበው ከአንድ ፒካፕ መኪና ጋር ተጋይቶ ወደ ሩቅ ቦታ ተስፈነጠረ። ማክስም በህመም እየጮኸ ሳለ መኪናዋን ማን እየነዳት እንደሆነ ተመለከተ። ያን የነበረው ህመም በአንድ ጊዜ ጠፋ። መኪናውን የምትነዳው በትምህርት ቤታቸው ውስጥ በጣም ቆንጆ የምትባለው ልጃገረድ አኒ ነበረች። አኒም ስለገጨችው ይቅርታ እየጠየቀች ማክስን በመኪናዋ አሳፈረችው። ብስክሌቱንም ጭምር ሰራችለት። ማክስም ይህንን አጋጣሚ ተጠቅሞ ከሷ ጋር ማውራት ጀመረ። ነገር ግን በድንገት ያ በውስጥ ያለው እንግዳ ኃይል እንደገና ሊፈነዳ እንደሆነ ታወቀው። ወዲያውኑም ፈጥኖ አንድ ምክንያት ፈጠረና ተሰናብቷት ወደ ጫካው ሮጠ። በመንገድ ላይም አንድ ነገር ማክስን እየተከተለው ነበር። ያ ነገርም የማክስን የኃይል ማዕበል መከታተል የሚችል ሲሆን ከሰውነቱ የሚወጣውን እንግዳ የኃይል ሞገዶችን በግልጽ ማየት ይችል ነበር። ለብዙ ቀናትም አንድ አካል ማክስን በዚህ መንገድ ሲከታተለው ቆይቷል። ማክስም እየሮጠ በመጨረሻም ጫካ ውስጥ ደረሰ። እዚያም የኃይል ማዕበሉን ለመቆጣጠር እንደገና ሞከረ። ነገር ግን በሰውነት ውስጥ ያለው ኃይል ያለማቋረጥ እየጨመረ በመሄድ ሊቆጣጠረው አልቻለም። በነገሩም ተበሳይቶና ተጨንቆ ማክስ በከፍተኛ ቁጣ ድምፁን አውጥቶ ጮኸ። በጮህበት በዚያው ቅጽበትም በድንገት ራሱን ስቶ መሬት ላይ ወደቀ። ማክስም ራሱን አውቆ ሲነቃ ራሱን ያገኘው በገዛ ቤት ውስጥ ተኝቶ ነበር። በዚያ ጊዜም ሙሉ በሙሉ ደነገጠ። ምክንያቱም ራሱን ስቶ ከመውደቁ በፊት በጫካ ውስጥ ነበር የነበረው። እንዴት ሆኖ ወደ ቤቱ ሊመለስ እንደቻለ ፈጽሞ ሊገባው አልቻለም። ልብሱንም አውልቆ ሲመለከት በሰውነቱ ላይ ከዚህ በፊት አይቷቸው የማያውቃቸው እንግዳ ምልክቶች አስተዋለ። እነዚያ ምልክቶች ማየቱ በጣም አስፈራው። በዚያው ቅጽበትም በክፍል ውስጥ የነበረው ያንን የሮቦት መሳሪያ አየው። ይህ መሳሪያ ሳይንቲስቶቹ ሲያሳድዱት ከላቦራቶሪ አምልጦ የጠፋው የአስገራሚ መሳሪያ ነበር። ማክስም መሳሪያውን ባየ ጊዜ በጣም ደንግጦ ለመደበቅ ወደ ሌላ ክፍል ፈጥኖ ሮጠ። ነገር ግን መሳሪያው ወደዚያም ተከተለው። ማክስም በሮቦቱ መሳሪያ ምክንያት ከፍተኛ ፍርሃት ስላደረበት ራሱን ለመከላከል የቤዝቦል መምቻ ዱላ ያዘ። በድንገትም መሳሪያው ማክስም ማውራት ጀመረው። ስሙ ስቲል እንደሚባልና ማክስን ለመጠበቅ የተፈጠረ የሮቦት መሳሪያ እንደሆነ አብራራለት። ሆኖም የስቲል ትውስታ ተሰርዞ ስለነበር ማክስን የመጠበቅ ዓላማ እንዳለው ብቻ እንጂ ከዚያ ውጪ ሌላ ምንም ነገር ማስታወስ አይችልም ነበር። ስቲልም ማክስን ደህንነቱን ለመጠበቅ ሲል ለብዙ ቀናት ሲከታተለው እንደነበረ ነገረው። ማክስም ከፍተኛ የኃይል ማዕበል ከሰውነቱ እየወጣ በነበረበት ጊዜም ወደ ጫካው ተከትሎት እንደሄደ ገለጸለት። ማክስም ራሱን ከመሳቱ በፊት ስቲል ያንን ሁሉ የኃይል ማዕበል ወደ ራሱ ስቦ አስገብቶት ነበር። ስቲልም ያ የኃይል ብዛት ማክስን ሊገድለው ይችል እንደነበርም አስረዳው። በመቀጠልም ስቲል ከማክስ ሰውነት የሚወጣውን ኃይል ወይም ቱርቦ ኤነርጂ እንደሚባልና ይህንን ኃይል መቆጣጠር የሚችለው ስቲል ብቻ እንደሆነም ገለጸለት። ምክንያቱም ስቲል ከማክስ ጋር ለዘላለም አብሮ እንዲኖር ተብሎ የተፈጠረ የባዕድ ሀገር ወይም ኤሊያን ፍጡር ነበር። በዚህ ምክንያት ስቲል ሁል ጊዜ ከማክስ ጋር መቆየቱ እጅግ አስፈላጊ ነበር። ማክስም ወደ ላቦራቶሪው በተጠጋ ጊዜ ስቲል የማክስን የኃይል ማዕበል ሊሰማው እንደቻለና መጀመሪያውንም እንዲነቃቃ ያደረገው ይህ እንደሆነ አብራራለት። ማክስና ስቲልም እርስ በርሳቸው የተገናኙና የተሳሰሩ ነበሩ። አሁን ማክስ ስቲል የሚናገረውን ሁሉ በመጨረሻም ተረዳ።
ስቲል ለሱ ምን ያህል አስፈላጊ እንደሆነና ስቲል ከሱ ጋር ከቆየ በሰውነት ውስጥ ያለውን የኃይል ማዕበል መረዳትና እንዴት መጠቀም እንዳለበት መማር እንደሚችልም ተገነዘበ። ከዚያ በኋላ ማክስና ስቲል ሁለቱም ወደ ጫካው አመሩ። ምክንያቱም ስቲል ስለዚህ የኃይል ማዕበል ይበልጥ ሊያስተምረው ይፈልግ ነበር። ነገር ግን ጫካ ውስጥ እንደደረሱ ስቲል ካመለጠበት ላብራቶሪ የመጡ በርካታ ሰዎችን አስተዋሉ። እነሱም የመጡት ስቲልን ለመያዝ ነበር። ማክስና ስቲልም ሰዎቹን አይተው እንዳያገኟቸው ወዲያውኑ መሮጥ ጀመሩ። በዚህ ሽሽት ወቅትም ስቲል በድንገት የጠፉ የትውስታዎቹ ፍንጥቅጣቂዎች መታየት ጀመሩለት። በተመሳሳይ ጊዜ ማክስም ከስቲል ጋር ሙሉ በሙሉ የተገናኘ ስለነበር ሁሉንም ነገር ማየት ጀመረ። ሁለቱም በላብራቶሪ ውስጥ የተከሰተውን አስከፊ አደጋ በጋራ ተመለከቱ። ይህ አደጋ የማክስን አባት ሕይወት የቀጠፈው ያ አደጋ ነበር። ከዚህ አደጋ በኋላ ማክስ ሁል ጊዜ ስቲልን ከሱ ጋር መያዝ ጀመረ። ሌላው ቀርቶ ወደ ትምህርት ቤት በሚሄድበት ጊዜም እንኳን ስቲልን በትምህርት ቤት ቦርሳ ውስጥ ይዞት ይሄድ ነበር። እዚያም ሶፊያ ወደ እርሱ ቀርባ ለምሳ ጋበዘችው። ነገር ግን ማክስ ስቲል ከሱ ጋር ስላለና ሶፊያ ስለዚህ ሚስጥር ምንም እንድታውቅ ስላልፈለገ ጥሪዋን ውድቅ አድርጎ በፍጥነት ጥሏት ሄደ። በኋላ ላይ ስቲል ማክስን ኃይሉን እንዴት መቆጣጠርና በአግባቡ መጠቀም እንዳለበት ማስተማር ጀመረ። ማክስን በመጨረሻ ከሰውነቱ የሚወጣውን የኃይል ማዕበል ሙሉ በሙሉ መቆጣጠር ቻለ። አሁን ደግሞ ኃይሉን ለመጠቀም ሙሉ በሙሉ ዝግጁ ነበር። በዚህ ስልጠና ወቅትም ስቲል ለወደፊት ጠላቶቻቸውን ለመጋፈጥ በሁሉም መንገድ ሙሉ በሙሉ ዝግጁ መሆኑን እንዳለባቸው ለማክስ አስጠነቀቀው። በዚህ ጊዜ ማክስና ስቲልም እርስ በርሳቸው ሙሉ በሙሉ ተገናኝተው ነበር። በድንገትም በማክስ ሰውነት ዙሪያ እሱ ለመጠበቅ የተፈጠረ ኃይለኛ የጦር ትጥቅ ተሰራ። አሁን ሁለቱም ሙሉ በሙሉ ተሳስረዋል። በዚህ ምክንያት ማክስ ሁሉንም የስቲል ትውስታዎችን ማየት ይችል ነበር። በዚህ ግንኙነት ወቅት ማክስ በርካታ ኤሊያን አባቱ ይሰራበት የነበረውን ላብራቶሪ ያጠቁበትን ቀን ትዕይንቶች ተመለከተ። ስቲል እነዚያ የባዕድ ፍጥረታት አልትራሊንክ ኤሊያንስ እንደሚባሉ አስረዳው። እነሱ ላብራቶሪውን አጥቅተው ከፍተኛ ፍንዳታ በማስከተላቸው በመጨረሻም የማክስ አባት ሊሞት ችሏል። ከዛ በኋላ ስቲል የአልትራሊንክን ፍጥረታት የምድር የተፈጥሮ ሀብቶችን ለመቆጣጠርና ከፍተኛ የተፈጥሮ አደጋዎችን እንኳን ለማድረስ የሚችሉ እጅግ አደገኛ ፍጥረታት መሆናቸውን ለማክስ አስጠነቀቀው። በአደጋው ቀንም የተከሰተው ይኸው እንደሆነ ስቲል ገለጸለት። የማክስ አባት በላብራቶሪ ውስጥ እየሰራ ሳለ የአልትራሊንክ ፍጥረታት ተቋሙን አጥቅተው በጥፋቱ ወቅት ገደሉት። ይህንን ሁሉ መስማቱ ማክስን ሙሉ በሙሉ አስደነገጠው። ሆኖም ግን ስለ አልትራሊንክ ፍጥረታት ይበልጥ ማወቅ ይፈልግ ነበር። በዚህ ምክንያትም የአባቱን የቅርብ ጓደኛ የነበረውን ማይልስን ለመጠየቅ ወሰነ። ማይልስም ለማክስ የተለያዩ የኃይል አይነቶችን ለማከማቸት ተብሎ ስለተሰራ አንድ ልዩ መሳሪያ ነገረው። እንደሱ አባባል የማክስ አባትም ያንን መሳሪያ በመጠቀም እጅግ ከፍተኛ መጠን ያለው ኃይል ለማከማቸት እየሞከረ ነበር። ነገር ግን በኃይል መብዛት ምክንያት በላብራቶሪ ውስጥ ከፍተኛ ፍንዳታ ተከስቶ ለአባቱ ሞት ምክንያት ሆነ። የማይልስንም ማብራሪያ ከሰማ በኋላ ማክስ ሙሉ በሙሉ ግራ ተጋባ። ምክንያቱም ስቲል የነገረው አንድ ታሪክ ሲሆን ማይልስ ደግሞ የሚነግረው ፈጽሞ የተለየ ነገር ነበር። በዚህ ቅጽበትም በማክስ ሰውነት ውስጥ ያለው እንግዳ የኃይል ማዕበል እንደገና መውጣት ጀመረ። በዚህ ምክንያትም ማክስ ከዚያ ቦታ ለመውጣት ተገደደ። ወደ ቤቱም እየሮጠ ሳለ አንድ ትልቅ ማዕበል እያሳደደው እንዳለ አስተዋለ። ማዕበሉ የተፈጠረውም እሱን ለመግደል በፍጥነት እየቀረቡ በነበሩ በእነዚያ በአልትራሊንክ ፍጥረታት ነበር። ማክስም ከነሱ ለማምለጥ እየሞከረ በተቻለው ፍጥነት መሮጡን ቀጠለ። በዚያ ቅጽበትም ስቲል ከማክስ ጋር ተገናኝቶ ወደ ማክስ ስቲልነት ቀየረው። ማክስም ወዲያውኑ ወደ ሱፐር ሂሮነት ተቀይሮ የአልትራሊንክ ፍጥረታትም በከፍተኛ ሁኔታ አሸነፋቸው። ይህም እንዲሸሹ አስገደዳቸው። ከዛ በኋላ ማክስ እንደገና የስቲልን ትውስታዎች ማየት ጀመረ። በእነዚህ ትዕይንቶች ወቅት አባቱ በሞተበት ቀን ስቲልም በዚያው ቦታ እንደነበር አወቀ። በዚያ ምክንያትም ማክስ ስቲልም አንዱ የአልትራሊንክ ፍጡር እንደሆነና ለእሱም አደጋ ሊሆን እንደሚችል ተገነዘበ። ሆኖም ስቲል ከአባቱ ጋር አብሮ እየሰራ የነበረው የአልትራሊንክ ፍጥረታትን ከምድር ላይ ሙሉ በሙሉ ለማጥፋት ታስቦ በተዘጋጀ ፕሮጀክት ላይ ብቻ እንደነበረ ለማክስ ለማስረዳት ሞከረ። ነገር ግን ማክስ በእነዚህ ትዕይንቶች ውስጥ ሁሉንም ነገር ስላየ ስቲል የተናገረውን ምንም ነገር ለማመን ፈቃደኛ አልሆነም። በዚህ ምክንያት ከስቲል ርቆ ሄደ። ማክስም ቤቱ እንደደረሰ ስቲልን ሲያሳድዱ የነበሩት እነዚያ ሰዎች እዚያው ቆመው ተመለከተ። ይህም ማክስ በጣም አስፈራው። ምክንያቱም እነሱ እሱንም ሊጎዱት እንደሚችሉ ስላመነ ነበር። እናቱ ሞሊንም በቤት ውስጥ ነበረች። ይህም ይበልጥ እንዲፈራ ያደረገው። ሰዎቹ በእናቱ ፊት ይዘውት እንዳይሄዱ በመፍራት ወደ ውስጥ መግባት አልፈለገም። በዚህ ምክንያትም ማክስ ለማይልስ ደውሎ ሁሉንም ነገር አስረዳው። ማይልስም እነዚያ ሰዎች ኤንቴክ ለሚባል ኩባንያ እንደሚሰሩና ስለ ስቲል ሁሉንም ነገር አስቀድመው እንደሚያውቁ ነገረው። ማክስና ስቲልም እርስ በርሳቸው የተሳሰሩ መሆናቸውን ስላወቁ ማክስንም ጭምር ለመያዝ እንደሚፈልጉ ገለጸለት። በንግግሩ ወቅትም ማይልስ
እነዚያ ሰዎች የማክስን እናት ሞሊን አሳፍነው ወደ ላብራቶሪ እንደወሰዷት ገለጸ። ይህንንም ከሰማ በኋላ ማክስ ወዲያውኑ ወደ ሶፊያ ቤት ሄዶ መኪናዋን ወስዶ በቀጥታ ወደ ላብራቶሪው አመራ። በተመሳሳይ ጊዜ ሞሊ የኢንቴክ ባለቤት መሆኗን ገለጸች። ከዚያም ስለ ሁሉም ነገር እውነቱን ስላወቀች ማክስን እንዲፈልጉት ሰዎቹን ላከች። በመጨረሻ ማክስ ወደ ላብራቶሪው ደርሶ ቻምበር አንድ ውስጥ ገባ። እዚያም ስቲል በአንድ ክፍል ውስጥ ታስሮና እንዲተኛ ተደርጎ አገኘው። በድንገትም ማክስ እንደገና ትዕይንቶችን ማየት ጀመረ። በዚህ ጊዜ የአባቱን የሞት ቀን ይበልጥ ግልጽ በሆነ መንገድ የተመለከተ ሲሆን በመጨረሻም እውነቱን አወቀ። ለአባቱ ሞት ተጠያቂው ስቲል አልነበረም። እውነተኛ ወንጀለኛ የአባቱ ጓደኛ መስሎ የቀረበው ማይልስ ነበር። በእውነቱ ማይልስ የማክስን አባት እንዲሞት ስለፈለገ ከአልትራሊንክ ፍጥረታት ጋር በሚስጥር አብሮ እየሰራ ነበር። የማክስ አባትም አስገራሚ ኃይል የነበረው ሲሆን እሱም የባዕድ ሀገር ፍጡር ወይም ኤሊያን ነበር። የአልትራሊንክ ፍጥረታትም ወደ ምድር እንዳይመጡ ለመከላከልና ለዘላለም ለማጥፋት ያለማቋረጥ ይሞክር ነበር። በዚህ ምክንያትም ማይልስ እሱን ለማስወገድ ከአልትራሊንኮች ጋር ተባበረ። በአንድ ወቅትም የማክስ አባት የአልትራሊንክ ፍጥረታትን ለማጥፋት በላብራቶሪ ውስጥ ሙከራ እያደረገ ሳለ ከሰውነቱ ከፍተኛ መጠን ያለው ኃይል እየወጣ ነበር። በሙከራ ወቅት ማይልስ በሚስጥር የኃይል መጠኑን ወደ አደገኛ ደረጃ ከፍ አደረገው። ይህም በመጨረሻ የማክስን አባት የገደለውን ከፍተኛ ፍንዳታ አስከተለ። ይህንን ሁሉ ካየ በኋላ ማክስም በመጨረሻ ሙሉውን እውነት ተረዳ። ከዛ በኋላ ብዙም ሳይቆይ ማይልስ ኃይለኛ የጦር ትጥቅ ለብሶ መጣ። እሱም ከማክስ አባት የወሰደውን ከፍተኛ መጠን ያለው ኃይል ስለነበረው እጅግ በጣም ጠንካራ ሆኖ ነበር። ማይልስም ማክስን ማጥቃት ጀመረና ስቲል ታስሮበት ወደ ነበረው ክፍል ገፋው። ማክስንም ልክ አባቱ እንደገደለበት መንገድ ሊገለው ፈለገ። ማክስም ወደ ስቲል ክፍል እንደገባ እንደገና ከስቲል ጋር ተሳሰረ። በዚህ ትስስር ምክንያትም ኃይሉ በመጨረሻ በቁጥጥር ስር ውሎ እንደገና ወደ ሱፐር ሂሮ ማክስ ስቲል ተቀየረ። አሁንም ከበፊቱ ይልቅ እጅግ በጣም ኃይለኛ በመሆኑ ማክስ ማይልስን ሙሉ በሙሉ በለጠው። በከፍተኛ ሁኔታ አጠቃውና ከባድ ውጊያ ካደረጉ በኋላ ማክስ በመጨረሻ ማይልስን ገደለው። ሁሉም ነገር ካለቀ በኋላ ሞሊ ለአክስ አባቱ የባዕድ ፍጡር እንደነበረ እውነቱን ሁልጊዜ ታውቅ እንደነበረ ነገረችው። ማክስ ራሱም ልክ እንደ አባቱ ተመሳሳይ ኃይል ስላለው በከፊል የባዕድ ፍጡር ወይም ኤሊያን መሆኑን ታውቅ ነበር። ሞሊም ሰዎች እውነቱን ካወቁ ምን ሊያደርጉበት እንደሚችሉ ስለፈራች እነዚህን እውነታዎች ከማክስ እንደደበቀች አብራራችለት። ለዚህም ነበር ከሱ ጋር ከአንድ ከተማ ወደ ሌላ ከተማ ያለማቋረጥ የምትንቀሳቀሰው። ሆኖም ማይልስ እንደገና ከጠራችው በኋላ ወደዚያ ለመመለስ ተገደደ። ሞሊም ማይልስ በእውነቱ የማክስ አባት እውነተኛ ገዳይ መሆኑን ፈጽሞ አታውቅም ነበር። ከዛ በኋላ አሁን ሁሉም ነገር በመጨረሻ ስለተፈታ ማክስ ሶፊያን እንደገና ለመገናኘት ሲሄድ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።